It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሞታታለሁ እንጂ ዛሬ ሰላም አለልሽ ይሻላል። ሞቱን ምን አመጣው? ሰላም ብሎ መገላገል እያለ አማን ነው አለን። ሁሉ ሰላም እግዚአብሔር ይመስገን። የሆነ አንድ ነገር ካልኩ በኋላ እንዴት ያለሽ ለማውራት ምንም አንድ ነገር ስል ሰፍሰፍት ያለሽ ሞታታለሁ እንጂ አልኩት። ለዛ ነው እኔማ ላወራ ነው ብዬ ነበረ። ቅዳሜ አሪፍ ነው፣ ቆንጆ ነው፣ ምንም አይልም፣ ደህና ነው፣ ጥሩ ነው፣ አሪፍ ነው፣ ደስ ይላል። አሪፍ፣ በጣም አሪፍ። የዓለም ዋንጫው ሊያልቅብን ነው፣ ሊያልቅልን ነው፣ ሊያልቅብን ነው። እውነት እኔ አሁን ተላምዳችሁ ነበር? እየተላመድን ነው፣ በጣም ተላምደን ነበር እና በሌለባቸው ቀናት ሰሞኑን ጭር ብሎብኛል። ስለዚህ ያው በቃ ባያልቅ ደስ ይለኝ ነበር፣ ግን ጥሩነቱ ደግሞ አሁን ቶሎ ይጀመራል የሊግ ጨዋታዎች። አይ እንደ ወረተኛ ሰው ያኛው ደግሞ ይመጣል። አይ ይመጣል። አሁን ያው የፕሪሲዝን ዝግጅትም ጨዋታዎችም ክለቦች ያደርጋሉ። ደግሞ ዝውውሩም አለ። የሚቀጥል አይመስልሽ? ይመስለኛል በጣም ዓለም ዋንጫው ካለቀ በኋላ አዎ በጣም ስለዚህ ጥሩ የክረምት ጊዜ ይኖረናል። ምንም ጨዋታ እንኳን ባይኖር፣ የፉክክር ጨዋታ እንኳን ባይኖር፣ ዝውውር ባይኖር በቆሎ አለ አለ በቆሎ በደንብ አለ። ውድ ነው፣ ሌላ ነው እንደሌለ ይቆጠራል። እሺ ለማንኛውም የዛሬ ሌሊት ጨዋታዎች ያው የግድ እናያቸዋለን፣ እንከታተላቸዋለን። የኖርዌይና የእንግሊዝ ጨዋታ ምሽት ሌሊት 6 ሰዓት ላይ ይጀምራል። ከዛ ተጨማሪ ደግሞ አርጀንቲናና ስዊትዘርላንድ ጨዋታቸውን የሚያደርጉት ሊነጋ ሲል 10 ሰዓት ላይ ነው። ስለዚህ እነሱ እሁድ ብለው ጽፈውታል። ጨዋታዎቹ ግን ሌሊት 6 ሰዓት ዛሬ እና ደግሞ ሊነጋ ሲል አርጀንቲና ከስዊትዘርላንድ 10 ሰዓት ላይ ጨዋታቸውን ያደርጋሉ። እነዚህን ጨዋታዎች በተመለከተ እንደው በዝርዝር የምንነጋገረው የሚመስለኝ እንደኔ ከተስማማሽ አንደኛው የእንግሊዝና የኖርዌይ ጨዋታ ላይ ሃላንድንና ሃሪኬንን አንስተን ብናወራ፣ ሁለተኛው ምዕራፍ ላይ ደግሞ የእንግሊዝና የአርጀንቲና በግማሽ ፍጻሜ የመገናኘትን እድል ከግምት ውስጥ አስገብተን ምን እንዲህ አረጋቸው አርጀንቲናና እንግሊዝ ብንባባል በጣም ደስ ይለኛል። አይዋደዱም፣ አንዳቸው ያንዳቸውን በጎ አይመኙም። ገና በግማሽ ፍጻሜ ከመገናኘታቸው አስቀድሞ ግማሽ ፍጻሜ ላይ የተገናኙለት ተብሎ ይጻጻፋሉ። አርጀንቲናን ድል ያደረገች ጊዜ ግብፅን ዜማቸው ውስጥ ደጋፊዎች፣ በዛ ዜማ ውስጥ ተሳትፎ ያደረጉ የአርጀንቲና ተጫዋቾችም እንግሊዞችን ታሳቢ ያደረገ መልእክት ያስተላልፋሉ። ጎረቤት አይደሉም። ምን እንዲያረጋቸው? አንዳንድ ጊዜ ራይቫለሪ ወይም በእግር ኳስ የምናውቀው ተቀናቃኝነት፣ ተፎካካሪነት ቅርብነት የሚፈጥረው ነው። ለምሳሌ አርጀንቲና ከብራዚል በቃ እንደዛ ነው። ምክንያቱ ይገባናል። አንዱ ምክንያት በእግር ኳስ ኃያልነት፣ በእግር ኳስ ኃያል ብራዚል ናት፣ በእግር ኳስ ኃያል አርጀንቲና ናት። አርጀንቲናውያን እኛ ነን ይላሉ፣ ብራዚላውያን እኛ ነን ይላሉ። አርጀንቲና አታዩም እንዴ ብላ የምታሳየው ነገር አላት፣ ብራዚልም ይኸው እንጂ ብላ ደግሞ የምታሳየው ነገር አላት። ፔሌ ከማራዶና ይበልጣል እያሉ የዓለሟ ጎበዝ እኔ ነኝ እያሉ ይጨቃጨቃሉ ጎረቤታሞች። ይሄንን ለማስረዳት ግር እንዳይል ኬንያና ኢትዮጵያ ሁለቱም ሩጫ ላይ ጎበዝ ሆነው እንደገና ጉርብትናው ኖሮ የምስራቅ አፍሪካ ሀያል መሆን መፈለግ እንደማለት ነው።
ኃይሌን፣ ቀነኒሳን፣ መሰረት ደፋርን፣ ጥሩነሽን፣ ደራርቱን እያልሽ እነዚህን የፈጠርናቸውን ጀግናዎች እናውጣለን። እነሱ እነ ፖል ቴርጋትን እነ ዳንኤል ኩመንን እና ኤሊድ ኪፕቾጌን አይነት ሰዎችን ይጠራሉ። እንደዚህ ይደረጋል። ኖርማል ነው። እንግሊዝን ምን ወሰዳት እዛ? አሁን ገና ግማሽ ፍጻሜ ይገናኙ አይገናኙ አናቅም። እንዲገናኙ መሟላት ያለባቸው ነገሮች አሉ። 1 እንግሊዝ ኖርዌይን ማሸነፍ አለባት። 2 አርጀንቲና ስዊትዘርላንድን ማሸነፍ አለባት። ይሄንን ዘለው እየተሰዳደቡ ነው። ይሄንን ዛሬ ሌሊት የምናየውን ጨዋታ አልፈው በግማሽ ፍጻሜ አሳያለሁ እና አሳይሻለሁ ላይ ናቸው ያሉት አርጀንቲናና እንግሊዝ። ቅድም እንዳልነው የግብፁን ጨዋታ ተከትሎ ሩብ ፍጻሜ ገባን፣ አስጨናቂ የነበረውን ነገር አለፍ ነው ብለው ደስታቸውን ሲገልጹ እንግሊዞች ላይ ማሾፍ፣ እንግሊዞች ላይ መሳለቅ ነበረ በአርጀንቲና ተጫዋቾች ዘንድ። እንደውም ፊፋ እኮ ተጠየቀ ቅጣልን እንጂ ተብሎ ማለት እንዲህ ያለ ነገር ሲደረግ እንዴት ዝም ብለህ ታያለህ ተባለ። በፋልክ ደሴቶች ዙሪያ በአንድ ወቅት በገጠምነው ጦርነት ዙሪያ የሚሉትን እየሰማ እንዴት ዝም ትላለህ አሉ እንግሊዞች። ፊፋ መልስ ሰጠ። በዚህ ጉዳይ ምንም የምቀጣው ቅጣት የለኝም፣ ምንም የማደርገው ነገር አርጀንቲናን የምቀጣበት ምክንያት አላገኘውም። የሁለቱም ክለብ ደጋፊዎች፣ የሁለቱም ብሔራዊ ቡድን ሰዎች፣ የሁለቱም ሀገራት ለቀጣይ ግንኙነታቸው ጥንቃቄ ቢያደርጉ ብሎ መካሪ ሆኖ አለፈው ፊፋ ነው አሉ እንግሊዞች። አዎ ምንም የማደርገው ነገር የለም፣ ሕግ የሚደግፈኝ ነገር አላገኘውም አለ። ከዛ እኛም አሉን እኮ ታዲያ ምን ችግር አለ አሉና እነ ፒርስ ሞርጋን ከፊት ወጣና እንላክ እንደ ወታደሮቻችንን ያቅምሷችሁ እንደ ካልቾ ነገር ፈለጋችሁ እንደ ያሉ ናፍቋችሁ ከሆነ ዱላ አሉ። ተዋግተው ነበረ 1982 ላይ 70 ምናምን ቀን የፈጀ ጦርነት አድርገዋል። 900 ሰው ሞተውበታል ያንን ጦርነት። ብዙ የሞተው ከአርጀንቲና ነው። ጦርነቱን ያሸነፈችው እንግሊዝ ናት። የእንግሊዟ በጣም ፌመስ የሚባሉት ጠቅላይ ሚኒስትር ማርጋሪት ታቸር ናቸው። በየብስም በባህርም በአየርም አርጀንቲናን ቀጥቅጡ ብለው ትዕዛዝ ያስተላለፉት ማርጋሪት ታቸር ናቸው። ያን ጊዜ ምንድን ነው እንዲህ ያደረጋቸው? ለእኔ እስካሁን ድረስ ዊርድ ከምላቸው ጦርነቶች መካከል አንዱ ይሄ በእንግሊዝና በአርጀንቲና በእንግሊዝና ሁለቱ በሚጣሉባት የፋልክ ደሴት 13,000 ኪሎ ሜትር ርቀታል። መጀመሪያ አርጀንቲና ናት የወረረችው፣ የኔ ናት አለች። የዛን ሰዓት ላይ ነው ማርጋሪት ታቸር ክተት ሰራዊት ምታ ነጋሪት ቆመታ ያለ እንዲህ ሲደረግ ብለው ያዘዙት። በባህር ኃይል ውጊያ አርጀንቲና መቋቋም አልቻለችም የእንግሊዞቹን የዩናይትድ ኪንግደም። በአየር በተለይ አልቻለችም። አርጀንቲና በቃኝ እስክትል ድረስ ጦርነቱ ቀጠለ። ይቺ ደሴት በእኔ አስተዳዳሪነት መቀጠል ያለባት ናት ነው የሚሉት። ምን ሲደረግ የኔ ናት እንጂ ነው የሚሉት እነዛ። አሁን በአርጀንቲና ደጋፊዎች እና በተጠቀሱት እንደነ ኤንዞ ፈርናንዴዝ ባሉ ተጫዋቾች ሲዜም የነበረው ዜማ ከበቀደሙ ድላቸው በኋላ ያችን ደሴት እንደገና ያነሳ ነው። ይቺ ደሴት የኔ ናት የሚል ካልቾ ናፈቃችሁ ሆይ የሚለው ፒርስ ሞርጋን ደግሞ እንዴት እንዲህ ይባላል ነው። ይሄ ደጅ ሆኖ አርጀንቲናና እንግሊዝ በበጎ እንዳይተያዩ ያደረገው ምክንያት ጦርነቱ በፋልክ ደሴት ምክንያት የተነሳ 1982ቱ ጦርነት ሰኔ ላይ ነው ያበቃው። ግን እግር ኳሳዊ ምክንያትም ግን አላቸው።
ግን ዊርድ ነው፣ ያልተለመደ ነው። ስትጎራበቺ ነው ብዙ ጊዜ ተቀናቃኝነቱ የሚጠበቀው፣ ተፎካካሪነቱ፣ እኔ በልጥ አይነት ግብግቡ የሚኖረው ስትጎራበቺ ነው። እንዲህ ያለ አንድ ኮንቲኔንት እንኳን ሳትሆኝ እንዲህ ያለ ለምሳሌ ፔሌን ያወጣችው ብራዚልና ማራዶናን ያወጣችው አርጀንቲና ወይም ሮናልዲኒዮን ያወጣችው ብራዚልና ሊዮኔል ሜሲን የኔ ነው ያለችው አርጀንቲና ምናምን ቢሆን የሀያልነት ፉክክሩ ይገባሻል። ኮፓ አሜሪካ ላይ ኦልሞስት ሁሌም ኮንቲኔንታል ውድድሩ ላይ ይገናኛሉ ምናምን ትያለሽ። እነዚህ ምንም አይገናኝ። የወዳጅነት ጨዋታ ከሌለ እንዲህ ባለ ሁኔታ ምን አይነት የወዳጅነት ጨዋታ ይደረጋል ነው? ግን ተደርጎ ያውቃል? ወይም ቶርናመንት ላይ ባለም ዋንጫው ከተገናኙ ነው ይሄ የሚመጣው። አሁን ማለፋቸውን ሳያረጋግጡ ድሮኛ በልጅነት በጉብዝና ደብል እንደምንመታው 4ኛ ክፍልን ግማሽ ሴሚስተር ብቻ እንደተማር ነው ማለት ግማሹን ሴሚስተር 4ኛ ነን፣ ቀጣዩን ሰከንድ ሴሚስተሩን 5ኛ ነን። ማን ነው ይሄ ደግሞ ተብለን እንደተማር ነው ደብል መምታት በነገር ነው እነሱ ደብል የመቱት። የትምህርት ውጤት በጣም ችግር አለ። ወቁልኝ የወቁልኝ ካርድ በትኛለሁ። አይ ብዬ አይደለም እዚህ የደረስኩት ነው። እውነት ነው፣ ደብል እየመታው ነው። እውነትነት አለው። እና ልልሽ የፈለኩት ምንድነው እንደዚህ ደብል መተው ሲደርስ ነበር አይደል? ግማሽ ፍጻሜ አዎ ይደርስ ነበር። አሁን ደብል መተው በዛ አይነት ስሜት ውስጥ ገቡ። ሁለት ነገሮች ይነሳሉ። በፉክክር ጨዋታ ሲሆን እንግሊዝ በአርጀንቲና ላይ የበላይነት አላት። ይሄ ማን አሸነፈ፣ ምን ያህል አቻ ወጡ የሚለውን ቁጥር ብታወጩ የእንግሊዝ ድል ይበልጣል። ቆሽት በማረር ከሆነ አሁንም እንግሊዞች ይበልጣሉ። ቆሽታቸው በደንብ ነው ያረረው በአርጀንቲና ምን ቆሽታቸውን አሳረረው እስቲ 2 ጊዜ ኳርተር ፋይናል ላይ 1 ጊዜ ራውንድ ኦፍ 16 ላይ ተገናኝተዋል። በዓለም ዋንጫ 1966 ላይ ተገናኝተዋል። ያኔ ነው ብቸኛው የእንግሊዝ ብሔራዊ ቡድን የዓለም ዋንጫን ያሸነፈበት ጊዜ። 1986 ላይ ተገናኝተዋል። አርጀንቲና የዓለም ዋንጫን ያሸነፈች ጊዜ። ከዛ እንደገና ደግሞ በጣም ሪሰንትሊ 1998 ላይ ተገናኝተዋል። ዴቪድ ቤካም እንግሊዝን ጉድ ሰራት የተባለበት ጊዜ። እነዚህ አጋጣሚዎች ለምንድን ነው አይረሴ የሆኑት? አይረሴ የሆኑበት ምክንያት 1966 የሩብ ፍጻሜ ጨዋታ ላይ ሲገናኙ የአርጀንቲና ብሔራዊ ቡድን ተጫዋች አንበልም የነበረ ሰው በቀይ ካርድ ከሜዳ ወጣ። ሞቼ ነው ቆሜ ሞታዋል። ሜዳውን ለቀው አልወጣም። በጣም ረጅም ደቂቃ አልወጣም ማለት ቅጣቱን አልቀበልም ማለት ፍርድ ተበድሏል፣ ፍትህ ተጓሏል፣ እኔ በቀይ ካርድ የሚያስወጣ ነገር አላረኩም ነው ክርክሩ። መውጣት አለብህ ነው። የዛን ሰዓት ላይ የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑት ሰው በነገራችን ላይ አርጀንቲናና እንግሊዝ ከሚበሻሸቁበት ነገር አንዱ እግር ኳስን ለመጫወት በሚመርጡት መንገድ። እንግሊዝ ፊዚካሊ እኔን የሚያህል የለም ነው የምትል፣ እነዛ ቴክኒካሊ ስኪልፉል ነን ነው የሚሉት። ኳስ ማለት እንዲህ ነው ይላሉ፣ ኳስ ማለት እንዲህም ነው ይላሉ ደግሞ እንግሊዞቹ ጭምር ማለት ነው። የዛን ሰዓት ላይ ያ ጨዋታ በጣም አስቸጋሪ ውጥረት የተሞላበት ምናምን ሆኖ አለቀ። የእንግሊዝ ብሔራዊ ቡድን አሰልጣኝ አርጀንቲናውያንን እንስሶች አለ። እነዚህ ድብን ያሉ እንስሶች ናቸው፣ ሰው መሆን የሚቀራቸው አሉ። ከባድ ሰውነት ይጎድላል አሉ። እኔ አይቻል አቅም እንደነዚህ አይነትን አኒማልስ አሏቸው። እቺን ይዟል። የደሴቷ ጦርነት አለ 1966 ላይ ታለፈ። እንደምንም ተሰዳድበው ድብድብ ተነሳ።
በደጋፊዎች መካከል የተለመደ ነው። አሁንም እዚህ ገና ከደረሱ ግማሽ ፍጻሜውን ትሰሚያለሽ ማስጠንቀቂያ። የሁለቱ ክለብ ደጋፊዎች የመደባደብ ዕድል 90% የእውነት ሄድኮ ነው በመቶኛ ቢቀመጥ ላይክሊ ይደባደባሉ። እየተጠባበቁ ነው፣ እየተዘገጃጁ ነው፣ ገና ከወዲሁ እየተወራረፉ ነው። ኢትስ ጎይንግ ቱ ቢ ቬሪ ሃርድ። ዘ ሴም ወስትሩ በ1986 የ1986ቱ ኢንሲደንት ዓለም የሚያውቀው ነው። በኳርተር ፋይናል ተገናኙ። የዲየጎ ማራዶና አገር አርጀንቲና እንግሊዝን አሸነፈቻት። ስታሸንፋት እስካሁን ድረስ በጣም ፌመስ የሆነው በእጁ ጎል ያገባ ሃንድስ ኦፍ ጎድ የሚባለው አርጀንቲና እንግሊዝ ላይ ነው ያገባቸው። ውስጣችን እርር ይላሉ እስካሁን ድረስ እንግሊዞች ያንን አጋጣሚ ያንን ክስተት ሳይታይልን መቅረቱ በዲያጎ አርማንዶ ማራዶና በእጅ ጎል ገብቶ እንግሊዝ መሸነፏን ለመዋጥ እንቸገራለን ይላሉ። እስካሁን ድረስ በብሽቀት ማራዶና ተጫወተብን ነው የሚሉት። ሁለተኛ ጎል ማራዶና ገባ እዛው ጨዋታ ላይ፣ አንዱን በእጁ ነው ያምናል እሱ። ቫር የለም ያኔ። እንግሊዞቹ አይተዋል በእጅ መሆኑ፣ ዳኛው አላዩም። ዳኛ ካላየ ምንም ትርጉም የለው፣ ምንም ዋጋ የለው። ፊፋ ለአርጀንቲና መስራት የጀመረው ያኔ ነው በሉ ደግሞ። በቃ ዳኛ ካላየ ምንም ዋጋ የለው። በድጋሚ ምልከታ ምናምን የሚባል ነገር የለም። ሜዳ ሙሉ ሮጡ እንግሊዞች ዳኛውን ለስሞታ ለማንገር። በእጁ እኮ ነዋል። ማራዶና በእጁ አገባ። ከዛ በኋላ ሰለብሬት አደረገ ምናምን። እሱ ወደ ሴሌብሬሽን ልክ ነው ልክ አይደለም፣ አይተውኛል አላዩኝም አላጣራም። የእሱ ደግሞ ብልጥነት ያ ነው። ሁለተኛው ጎል ደግሞ ስማለሁ፣ ይሄኛው ሃንድስ ኦፍ ጎድ እንደሆነው ሁለተኛው ጎል ማራዶና ያገባው ጎል ኦፍ ዘ ሴንቸሪ የተባለ ነው። የክፍለ ዘመኑ ምርጥ ጎል ከመሃል ሜዳ ጀምሮ የገመደ በረኛውን ጭምር ፒተር ሼልተን የሚባለውን አጥፎ የሚገርም ጎል ያገባ። አሁንም ድረስ በኢቲቪ የምታዩ ካላችሁ ኳሶችንና የስፖርት ነገሮችን ያችን ኳስ ብዙ ጊዜ ያሳዩታል። ጎል ኦፍ ዘ ሴንቸሪ ተብላ የተመረጠች ናት። ማንም ላይ እንዲህ ያረጋ አላየንም የተባለበት። በክለብ ደረጃ ሊዮኔል ሜሲ ከሄታፌ ጋር ባርሴሎና ሲጫወት ካልተሳሳቱ ከሄታፌ ላይ ነው እንዲሁ ገምዶ ሲያገባቸው እንግሊዝ ላይ ማራዶና ያገባውን ጎል ሊዮኔል ሜሲ ሄታፌ ላይ ደገመው ተብሎ በላሊጋው ጨዋታ ምናምን ሲነገር ነበረ። 1986 ላይ የአርጀንቲና ደጋፊዎች ሜክሲኮ ሲቲ ነበረ ውድድሩ የነበረው። የአርጀንቲና ደጋፊዎች የእንግሊዝን ብሔራዊ ቡድን አጥንተው ሰልለው ምን ብለው ባንዲራቸውን ሰረቋቸው። መቀለጃ ላይ ያረጓቸው እኮ ነው። በዛ ወቅት በሁለቱ ብሔራዊ ቡድን ደጋፊዎች ምክንያት እስካሁን ድረስ ለታሪክ የሚነገር ድብድብ ተፈጠረ። ተቀጣቀጡ። አርጀንቲና እንግሊዝን ልትወዳ አትችልም። እንግሊዝም አርጀንቲናን እንዲሁ ልንገናኝ ነው ብለው እየጓጉ ያሉት አንዱ ለአንዱ አሳየዋለሁ በሚል ስሜት ማን ለማን ያሳያል? we will see together ምንም ጥያቄ የለው። 1998 ራውንድ ኦፍ 16 አርጀንቲና ከእንግሊዝ ተገናኘ። ሁሌም ያቺ የፋልክ ደሴ ጦርነት ምናምን ይነሳል። ሁሌም 1966 1986 ላይ የተደረጉ የነበሩ ክስተቶች ይነሳሉ። ይሄ ጎል ኦፍ ዘ ሴንቸሪ ሃንድስ ኦፍ ጎል ምናምን ሁሉም የሃንድስ ኦፍ ጋድ የሚለው በሙሉ ይነሳል። ኦኬ 1998ን ዩኒክ የሚያደርገው ምንድን ነው? የአሁኑ የአትሌቲኮ ማድሪድ አሰልጣኝ ዲየጎ ሲሞኒ ወተው ነው የሚባለው የእንግሊዞቹ ሚዲያዎች ሲጽፉት። ማንን? ዴቪድ ቤካምን አንትንትን እያለ ማለት ወተው በጣም ጎተጎተው። ከዛ ዴቪድ ቤካም ያንን መቋቋም አልቻልኩም በሚል ምክንያት ዲየጎ ሲሞኒን ወይ በደንብ አልመታውን ያስታውሰዋል። እሱን ጨዋታ እኮ አርጀንቲናም የተለመደውን አይነት ማሊያ አልነበረም የለበሰችው በዛ ጨዋታ። ወይ በደንብ አልመታው ወይ ምን አላደረገው፣ ግን ጥፋት የተከለከለን ነገር አደረገ። ዲየጎ ሲሞኒ ደግሞ አጋነነው።
ዳኛው ዴቪድ ቤካምን በቀይ ካርድ አስወጡት። እንግሊዝ ጎደለች፣ እናም ተሸነፈች። ዲየጎ ሲሞኔ ሰራውላቸው ይላል። እንግሊዛውያን ደግሞ ዴቪድ ቤካምን ይወቅሳሉ። ማሰብ ነበረብህ፣ ይህንን ነገር ማለፍና ትልቁን ዓላማ ማሳካት ነበረብህ ይሉታል። ዴቪድ ቤካምንን ብትጠይቅ ውስጥ አሁን ከሚቆጩት ነገሮች መካከል አንዱ ይሄ ሊሆን ይችላል። አርጀንቲና ከእንግሊዝ በግማሽ ፍጻሜ እንዲገናኙ ጸሎቴ ነው። ያስመኛል። ይሄ ታሪክ የሚፈጥረው ተጽዕኖና በሜዳውም ላይ የምናየው ነገር ከሜዳም ውጪ የምንሰማቸው ነገሮች የበለጠ ከፍ ብለው የሚወጡትና የሚደምቁት ከተገናኙ ነው። እርስ በርስ የሚገናኙበት እድል ከተፈጠረ ነው። በእርግጥ ይገናኛሉ የሚል በጣም ሰፋ ያለ ግምት አለን። ምክንያቱም እንግሊዝም ኖርዌይን ታሸንፋለች፣ አርጀንቲናም ደግሞ ስዊዘርላንድን ታሸንፋለች ብለን ስለምንገምት ማለት ነው። እና የመገናኘታቸው እድል በጣም ሰፊ ነው። ይሄ ደግሞ የበለጠ ከጀርባ ከኋላ ያለው ታሪክ የበለጠ በቃ ፉክክር ሜዳ ላይ የሚገለጥ ከሆነ እና በንጹህ መንገድ ደግሞ ፉክክሩን የሚገልጹት ከሆነ ሜዳ ላይ ለተመልካች በጣም ትርፍ ነው። ጋል ያለ ጨዋታ ይሆናል። በንጹህ መንገድ ያልኩት ይሄ አጓጉል መማታት ዲያጎ ሲሞኔ ቤካም ላይ እንዳደረገው አይነት ነገር እንደዚህ ከሌለበት ፉክክር ላይ ብቻ የታጀበ ከሆነ ለተመልካች በጣም አሪፍ ነው። ግን እንደነዚህ አይነት ታሪኮች የበለጠ ለጨዋታ ድምቀት ይሰጣሉ አይደል? እንደዛ ነው የሚሰማኝ እኔ። ተገናኝተው ባየ ነው ምናምን የሚል ነገር ባያልፈኝ ደግሞ እኔ እርግጠኛ ነኝ ተጫዋቾችም አሁን የሚገናኙ ከሆነ አሰልጣኞችም ለተጫዋቾቻቸው የሆነ ማነቃቂያ ነገር ያደርጉታል። መቼም በእንግሊዝ መሸነፍ የለብንም። መቼም ልጆች በእንግሊዝ መሸነፍ ትርጉሙ ይገባቸዋል ማለት ያለ እንደዛ ይላሉ። እንደገና በአርጀንቲና ደግሞ ድጋሚ መሸነፍ የለብንም ይላሉ እንግሊዞች። በተለይ ይሄ ኖክአውት ስቴጅ ላይ በተደጋጋሚ ከዓለም ዋንጫ እንዲወጡ ስላደረገች ማለት ነው አርጀንቲና እና በጣም ጥሩ ፍክክር የሚታይበት ይሆናል ብለን ነው የምናስበው። ያ እንዲሆን ግን የዛሬ ሌሊት ጨዋታ ውጤቶች ደግሞ የበለጠ ወሳኝ ናቸው። አርጀንቲና ስታሸንፍ ማሸነፏን ተከትሎ ድሉን ተከትሎ ዜማ ሲያወጡ 3 ያሸንፈናል 4ኛው ናፍቆናል አይነት ዜማ አለው። 3ኛውን ኮከቡ ልጃችን ሊዮኔል ሜሲ ጋር ሆነን አሸነፍን። ያ ኮከብ አሁንም እንዲያበራ ተስፋ እናደርጋለን፣ እንተማመናለን ነው ዜማቸው። መንገዳችን ላይ ያለሽው እንግሊዝ አለው ንግግራቸው ውስጥ። አርጀንቲና የምትጠቅሰው የእግር ኳስ ድሏን ነው፣ በጦርነቱም ስለተሸነፈች። እነ ፒርስ ሞርጋን መልስ ሲሰጡ መልሳቸው ጦርነቱ ላይ ነው። እንምጣ እንደ ተመልሰን ነው የሚሉት። አርጀንቲናና እንግሊዝ ይናናቃሉ በደንብ። ለእንግሊዛውያን አርጀንቲናን ማክበር ከባድ ነው። ለአርጀንቲናውያን እንግሊዝን መጸየፍ ኖርማል ነው። ይጸየፏቸዋል፣ ያሳንሷቸዋል። እነዛ ነው ስማቸው። አርጀንቲና ከእንግሊዝ በ2026 አሜሪካ፣ ሜክሲኮ፣ ካናዳ ባዘጋጁት የዓለም ዋንጫ ግማሽ ፍጻሜ ላይ ልናየው ነው። እድሉ ሰፊ ነው። በሆነ ደግሞ ምኞታችን ጠባቸውን ሳይሆን ፉክክራቸውን ለማየት ይለይላቸው፣ ይዋጣላቸው በሚል ማለት ነው። ትችለዋለህ ሲባል ከነካኝ አለቀውም ያለ ይምጣ ነው ይምጣ። ከነካኝ አለቀውም ያለ ቢኖር እኛም ማየት ጉጉታችን ያንሳል። እንግሊዝም ምክንያት አላት ይሄንን ጨዋታ የምትፈልግበት፣ አርጀንቲናም ሰበብ አላት ይሄንን ጨዋታ የምትፈልግበት። እንደ ምኞታችሁ ይሁን፣ የእኛም እንደዛው ነውና ሸገር ስፖርት 2010